ወንጌል እኮ በፍቅር ይሰበካል። በጋሻው ደሳለኝ አመጸ ከስውሯ ማርያም የተሰማው አስደንጋጭ ጉድ መጽሐፍ ቅዱስን ቀዶ ብስኩት ሸጠበት። ተወደዳችሁ ውድ ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ይሄ መረጃ ጉልበት እንዲኖረው ላይክ ማድረግ ሼር ማድረግ እንዳይዘነጋ። ከምንመለከታቸው ከምናያቸው ጉዳዮች መካከል እንግዲህ በቅድሚያ እንድንከታተል የምወደው አንድ ሰው እዚህ ሻይ ቤት አለው ብስኩቶችን ሻይ ምናምን የሚሸጥ መተዳደሪያ ያደረገ ግለሰብ ነው። ታዲያ ይሄ ቆቀር ወይም ብስኩት የሚባለውን ጠቅልሎ የመጽሐፍ ቅዱስ ቀዶ ጠቅልሎ ሲሰጥ ተይዟል። ይሄም በጣም በርካቶችን ያሳዘነ፣ በርካቶችን ያስቆጣ፣ በርካቶችን ልብ የሰበረ ክስተት ሆኗል። ይሄንን ተከትሎ እንግዲህ በሕግ ቁጥጥር እንዲውል ተደርጓል ማለት ነው። ስለዚህ ይህንን ተከትሎ ያለውን መረጃ እናስደምጣችሁ። አሁን ቤተክርስቲያን ላይ የምናያቸው ነገሮች እንዳሉ ሆነው አሁን ደግሞ በመጽሐፍ ቅዱስ ደግሞ ተመቷል። ስለዚህ ምን አይነት ውስብስብ የሆኑ ነገሮች ሀገራችን ኢትዮጵያ እያስተናገደች እንዳለ ማሳያ ተካተን እንመለሳለን። ሃይማኖት ተከታዮችንም የኦርቶዶክስ ሃይማኖት ተከታዮች፣ የካቶሊክ ሃይማኖት ተከታዮች፣ የሐዋርያት ሃይማኖት ተከታዮች፣ አድቨንቲስቶችንም በሃይማኖት ፎረም በኩል አሁን ለማግኘት እየድል ስለሆነ በዚህ ልክ የተደራጀ ነገር አደራጅተን እናቀርባለን። እስከዛው ድረስ ግን መንግስት የአካባቢውን ጸጥታውና ሰላሙን የማረጋጋቱን እኛም ከመንግስት ጋር እየሰራን ስለሆነ እቺን ለማሳወቅ እቺንም ይዘን ወተናልና አስቀድመን ያወራነው ይሄ ነው። ስለዚህ ጉዳዩ አሁን ሱቁ በቅድሚያ እኛም ሳንየስ ሱቁ እንዲታሸግልን እንፈልጋለን። ምክንያቱም ቅድሚያ የሚሰጠው ጉዳይ ነው። አግባብነት የሌለው ድርጊት ያደረገው ትክክል ያልሆነ ስራን የሰራው ይሄ ነገር ግን በአንዴ የማይረግፍ ካልቆመ በአንዴ የሚያዝ የማይሆን ከሆነ ነገ ከነገ ወዲያ እንደ አዲስ እንደ ትልቅ ነገር እንደዚህ አይነት ነገሮች የተበራከቱ የተሰሩ የሚመጡ ስለሚሆን ይሄ መደረጉ ጥሩ ነው ብለን እናምናለን። በቀጣይ በጋሻው ደሳለኝ አመጸ የሚለውን ላስደምጣችሁ። አመጸ ስላችሁ አሁን ደግሞ በቃ ጭራሽ አይምሮን የሳተ እየሆነ መጥቷል። በጣም አነጋጋሪ ነገሮችን ማድረግ ደግሞ ጀምሯል። ልብ ገዝቷል ሲባል ተመልሶ ደግሞ ወደ ሌላ ነገር እየገባ ተመለሰ ስንል ደግሞ ሌላ አሁን ደግሞ በፍቅር እንኳን ወንጌል መሰበክ የለበትም የሚል ትምክህተኝነት፣ አመፀኝነት የሞላበትን ንግግር ሲናገር ሰማ ነው። ንካያተል ወንጌል እኮ በፍቅር ይሰበካል በምናምን እና እንደዛ ማህበራዊ ህይወታችንም ሳይነካ ኢየሱስንም መስበክ እንችላለን። አይቻልም። የለም እንደዛ የሚባል የጌታ ቃል ላይ የሆነ ነገር አትስራ፣ መልክ አትስራ። የአንዳንድ ሰዎች ስብከት ግን ከስብከትነት ይልቅ ወደ ሄት ስፒችነት ያመዝናል። አሁን ክርስቶስ ፍቅር ነው፣ ወንጌል በፍቅር አይሰበክም። በቃ እንዴት እንደዚህ ቃል በቃል እኮ ወንጌል በፍቅር አይሰበክም እንዴት ትላል? ታዲያ በምን በጥላቻ ነው እንደሚሰበከው? ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በፍቅር ኑሩ ብሎ ጳውሎስ በሮሜ መልእክቱ ተናግሯል አይደል? ከሰው ሁሉ ጋር ጎረቤትህ ያንተን ፍቅር ካላየ እንዴት ክርስቶስን መከተል ይችላል? ክርስቶስ በመስቀል ላይ የከፈለውን ዋጋ በፍቅር ካልሆነ በምን መነገር ይችላል? በምን መሰበክ ይችላል? መቼም በጥላቻ አይሰበክም። ስለዚህ የሚረግሟችሁን ሰዎች መርቁ የሚል ወንጌል ይዘ በቃ እዛ ጋር ይሄ ለማህበራዊ ህይወት ለማመቻቸት መልክ ለመስራት አገላለጽ ራሱ ጥለህ ሂድ። በቃ እዛ ጋር ከላይ ላይ አራግፋቸው ምናምን ማለት ታዲያ መጽሐፉ የያዝከው የምታነበው ሰዎችን ለመለያየት ከሆነ የክርስቶስን አውቀዋለሁ ባይነት ምን ያደርግልሃል? እንዲህ ብላችሁ አይታችሁት ጭው ብሎ እንዲህ ሲፈጠፈጥ አይታችሁ ታውቃላችሁ? ገብቷችኋል? ሰላም። እንግዲህ የዚህ ሰውዬ ነገር ምንም የሚያዝ አይደለም። ከራሳቸው ጋር ተጣልተው ተመልሰው ደግሞ በቃ ምን ጸብም አይባል ነገር በጣም ከፍተኛ ሆኖ አልተገቡ ነገሮችን ማድረግና ማውራት ጀምሯል። በቀጣይ
አንድ የአብስራ የሚባል ዘማሪ ገና ልጅ ነው በቅርብ መዝሙር ጀምሮ ተወደውለት መሰማት ሲጀምር ወደ ፍኖተ ጽድቅ አዳራሽ እየሄደ መዘመር ጀምሯል እና ገና በልጅነት ታዋቂነትን ሲያተርፍ ያዙ ይልቀቁኝ የሚል ሰው የሆነ መጥቷልና የዘርፌን ብዘምር በቃ የነስታን ብዘምር ምንም ችግር የለውም የሚል ላይ ደረጃ ላይ ደርሷልና እስኪ ደግሞ እንካታለን ማለት ሄድን ማለት ግን እምነት አልቀየርንም መሻል ወደ ፕሮቴስታንት አዳራሽ ሄዳችሁ ነበር አንተም ሰዎችህም ሃይማኖት ቀይራችሁ ቀጣይ ፕሮቴስታንት ሚል እንዲያውም አጋጥሞኛል የራስስ መዝሙር ምዘምረው አጠነው ወይ ይህ ዘርፌን የመናፈቅ ወይም ደግሞ ጥሎ የመውጣት እንዳልሆነ እንዲረዱልኝ ይፈልጋሉ አንዳንድም ሰዎች ካለ መረዳት ያክል የማይሆኑ ኮሜንቶችን ሲጽፉ አያለሁ ዘርፌን የመናፈቅ ጉዳይ አይደለም አሁን ላይ አክት ያደረጉ እንዳሉት በጣም ተጠይፈው በቃ ስህተት መንገድ ላይ ነበርም ብለው ነው የሚያስቡት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወግዘው ፕሮቴስታንት የሆኑ ተሐድሶ የሆኑ ኦፊሻል የሆኑ የነሱ መዝሙር ጊዜ ብትወደው የመዘመር ሐሳብ አለ እኔ ያን መዝሙር ስዘምር እነዛን ሰዎች አይደለም ማስታውሰው የዘርፌን መዝሙር መዘመር ምንድነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመናን የሚሰጠው እርባና ከዚህ ሁሉ እንትርክ ብዙ ነገር አለ ማለት ነው ለምን የራስክ መዝሙር አሰራ ያን ነገር እኔ አሁን ማስተዋወስ ስለማልፈልግ ነው በቃ ሴክሬት ሆኖ ቢቀመጥ ቀኑ ከረፈደ ከመሸብ ይመጣው ያንተ ቀን ያንተ ምኑ መሽቶ ነው ምን አርፈደ ገርፈው አልመሰል ትንሽ ፈራህ እኮ ከቤተሰቦቼ ጋር ታድሶ አዳራሽ ሄደን እንጂ ሃይማኖታችንን አልቀየርንም ማለት ምን ልሰራ ሄድክ መጀመሪያ ገና ብዙ ነገር እንሰማለን በነገራችን ላይ ስለዚህ ልጅ ጉዳይ ማለት ነው አባቶች የከለከሉትን ነገር አባቶች ያወገዙትን ነገር አንተ ማን ስለሆንክ ነው የምትነካው እስኪ ንገረኝ አንተ ቀድሞ ራሱ ማለት ነው ከየትኛው ሰንበት ትምህርት ቤት ነው የመጣው የትኛው ሰንበት ትምህርት ቤት የትኛው ቤተክርስቲያን ሰንበት ትምህርት ቤት ውስጥ ነው እድገት የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ብዙ ጊዜ የምንወርቅበትና የምንሰበርበት ድክመታችንን ታውቃላችሁ ድምጽ እያያችሁ እየጠፋችሁ ነው ካሁን በፊት ዘማሪ ዘርፌ ከበደ እንደዛ በሚያምረው ድምጿ ዓለም እስኪያገናት ድረስ ዓለም ላይ እስኪትቀመጥ ድረስ እንደዛ ጨብጭባችሁ አነገሳችኋት ዛሬ እናንተን መልሳ ሸጠቻችሁ ዛሬም ደግሞ ይሄ ልጅ ከሙዚቃ ዓለም መጥቶ ዝማሬ ሲሰራ ታድሶ አዳራሽ ገብቶ ሲወጣ ድምጹን ስለምትወዱት ብቻ ዝማሬውን ትክክል ነው ብላችሁ ትቀበሉታላችሁ እስኪ የትኛው ሰንበት ትምህርት ቤት እንዳደገ ንገሩ የትኛው ሰንበት ትምህርት ቤት ውስጥ ምስጢራተ ቤተክርስቲያን እንደተማረ ስርዓተ ቤተክርስቲያን እንደተማረ ንገሩኝ አንዳንድ ጊዜ ህሊናችንን አንሽተው ድምጽ ተመልክተን ገደል አንግባ ባካችሁ መጽሐፍ ቅዱስ ከኮልታፋች አንደበትና ከመጠቡት ህፃናት አንደበት ምስጋናን አዘጋጀው ይላል እንዲሁም ደግሞ የጉዞን የገዳሙን ስልክ ቁጥር ሳይቀር ወላዲተ አምላክ ራሷ እኔ ስውሯ ማርያም ገዳም ነኝ ይህ የገዳሙ ጉዞ ነው ስልክ ቁጥር ሳይቀር ስለ ፔጁ ሳይቀር ድንግል ማርያም በራእይ አሳይታቸው ብዙ ህዝብ መጥቶ የዳነበት የመሰከረበት ነው ዛሬም ይህ ያጋንንት ፈተና ነው ዛሬም ይሄንን እናልፈዋለን የባንክ አካውንቱንስ አትናገርም ወይ ጉድ እናንተ በጣም እኮ ነው የሚገርመው እሺ የጉዞ ብሩንስ የትራንስፖርቱን መጠን አትናገርም ቀልደኞች እንደተከታተል ነው ኦርቶዶክሳውያን እንግዲህ ስውሯ ማርያም ላይ በርካቶች ሄደው ይጠመቃሉ በርካቶች ሄደው ይጸልያሉ ስለትም ይሳላሉ ከሀገር ውስጥ ከሀገር ውጭ ያሉት እና ስለዚህ ሴትም ደግሞ ጥሩ ያልሆኑ ነገሮች ተረጋጋሚነት ሲነገር እንሰማለንና እናንተስ ምን ትላላችሁ መረጃውን አስቀምጡ በቀጣይ ያለውን በዓለ ሆሳዕናም ነው ከሆሳዕና ጋር የተገናኘው በቅድሚያ እንኳን አደረሳችሁ እያልኩኝ መረጃውን እንደሚከተለው አስደምጣችኋለሁ ሆሳዕና ባርያም አንድም ሆሳዕና ማለት አሁን አድነኝ ማለት ነው እስኪ አሁን አድነኝ በሉ ንገሩ
አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንንም ይማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ የዳዊት ልጅ ሆይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ሆይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት የልቡ ዓይን ይበራለታል። ሰው ዓይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም ዕውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሂዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው የማናውቀው ለሰውየው እንዳንተርፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል ወንጌል ይጸልያሉ። እዚህ ላይ ቆሙ፣ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን፣ እግዚአብሔር ይማረን፣ እግዚአብሔር ይማረን። ስለዚህ ሁላችሁም ሰሞኑን እየመጣችሁ ስለ ሆሳዕና በዓል እነዚህን 3 ነገሮች ያውቁ ነበረ። አንደኛ አይሁድ ሆሳዕና ብለው የጮሁበት ምክንያት። ሆሳዕና የዕብራይስጥ ቃል ሲሆን ትርጉሙም አሁን አድን ማለት ነው። በወቅቱ ሕዝቡ በሮማውያን ቀኝ ግዛት ስር ስለነበሩ ከዚያ እንዲያድናቸው ተስፋ አድርገውት ነበረ። እርሱ ግን ከዘላለም ሞት ሊታደጋቸው ነበር የመጣው። ሁለተኛ በአህያ ላይ ተቀምጦ የመጣበት ምክንያት ነው። በዚያ ዘመን ነገስታት ለጦርነት ሲዘምቱ በፈረስ ለሰላም ሲጓዙ ደግሞ በአህያ ላይ ይሄዱ ነበረ። ይህም ጌታችን የሰላም ንጉሥ መሆኑን ያሳያል። ሶስተኛው የዘንባባው ሚስጥር ነው። በወቅቱ ዘንባባ የድልና የክብር ምልክት ነበረ። ዛሬም ድረስ ዘንባባ የምንይዘው በግንባራችን ላይ የምናስረው እንዲሁም በዘንባባው ቀለበት ሰርተን በጣታችን የምናደርገው ሞትን ድል ያደረገው ንጉሥ ያለንን አክብሮት ለመግለጽ ነው። ሁላችሁም ኮመንት ላይ ሆሳዕና እያላችሁ ጻፉ። ምክንያቱም ከ9ኙ አበይት የጌታችን በዓላት መካከል አንዱ በዓል ነው። እንኳን አደረሳችሁ። ጌታ ኢየሱስ ክርስቶስ እመጣለሁ ብሏል። በብሉይ ኪዳን በአባቶች በኩል መጥቷል። እሞታለሁ ብሏል፣ ሞቷል። እነሳለሁ ብሏል፣ ተነስቷል። ድጋሚ እመጣለሁ ልባቸው አይታወቅ እና በአባቴ ዘንድ ብዙ መኖሪያ አለ፣ ስፍራ ማዘጋጅላችሁ ዘንድ እሄዳለሁ። ደግሜ ወደ እናንተ እመጣለሁ፣ እኔ ወዳለሁበት እወስዳችኋለሁ። ስለዚህ እወለዳለሁ ብሎ የተወለደ፣ እሞታለሁ ብሎ የሞተ፣ እነሳለሁ ደግሞ ብሎ በክብር የተነሳ ጌታ ኢየሱስ ክርስቶስ እመጣለሁ ብሎ ደግሞ ይመጣል። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል። እውነተኛው ጌታ፣ በነቢያት የተሰበከው ጌታ ይመጣል። ይህንን ዓለም ሁሉ ሊያውቅ ይገባል። የሚሰማው ሁሉ ሊያውቅ ይገባል። ከክርስቶስ ውጭ የሚመጣ ሌላ አምላክ የለም።
ጌታ ማዳን ተገኝታለችና ሰላም ተገኝታለችና። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበትን። ሰናይ ቆይታ ይሁንላችሁ።